የኢትዮጵያ ንግድ ባንክ በፋይዳ መታወቂያ ላይ ወይም ደግሞ በናሽናል አይዲ ላይ ያወጣው መግለጫ በውጭ ሀገር ለሚገኙ ኢትዮጵያውያን ለነሱስ ምን አይነት መንገዶችን አዘጋጅቷል? በዚህ ቪዲዮአችን በዝርዝር እንቃኘዋለን። ውጭ ሀገር ላይ ሆነው የፋይዳ መታወቂያ ያላወጡ እንደዚሁም ደግሞ ፋይዳ መታወቂያ አዘው ያልተቀበሉ እንደዚሁም ደግሞ ተቀብለው ለጠፋባቸው ግለሰቦች እንደዚሁም ፋይዳ መታወቂያ ያወጡበት ስልክ ቁጥር ለጠፋባቸው ግለሰቦች ምን አይነት መግለጫዎችን አወጥቷል? በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም የኢትዮጵያ ምንዛሬ በአጠቃላይ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እንደዚሁም የባንኮች ምንዛሬ ዋጋ ተመን በሰሞኑን ለየት ያለ እንቅስቃሴ እያደረገ ይገኛል። እናም በዛሬው ዕለት ምን ያህል ጭማሪ ምን ያህል ቅናሽ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? በዛሬው ዕለት የኢትዮጵያ ንግድ ባንክ በፋይዳ መታወቂያ ላይ ባወጣው መግለጫ ህዝቡ እየተጨናነቀ ይገኛል። እናም ለዛ ሲባል መረጃዎችን ሰብስበን ወደ እናንተ ይዘምተናል። በዝርዝር እንመለከተዋለን። በተጨማሪም በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬ ዋጋ ተመን ከ3 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች በሰሞኑን እንደሚታወቀው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ለማዳከም የተለያዩ መግለጫዎች እየወጡ ይገኛሉ። አብሶም ደግሞ የኢትዮጵያ ብሔራዊ ባንክ እንደተናገረም ከሆነ በሰሞኑን ከ120 በላይ ግለሰቦችን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬዎችን በቁጥጥር ስር እንደዋለም ገልጸዋል። እንደዚሁም የብዙ ሰዎች አካውንታቸውም እየተዘጋ እንደሆነም ተናግረዋል። እንደዚሁም ከዚህ በኋላ ደህንነትን ለመጠበቅ የተለያዩ መግለጫዎችን እያወጣ ይገኛል። እንደዚሁም የኢትዮጵያ ንግድ ባንክ አካውንታቸውን በደንብ ለመጠበቅ አካውንታቸውን ከናሽናል አይዲ ጋር ወይም ደግሞ ከፋይዳ መታወቂያ ጋር ኮኔክት ማድረግ ግዴታ አለባችሁ እየተባለ ይገኛል። የኢትዮጵያ ንግድ ባንክ እንደገለጸውም ከሆነ አካውንቱን ከፋይዳ መታወቂያ ጋር ኮኔክት ያላረገ ግለሰብ አካውንቱ ላይ ያለውን ገንዘብ ማንቀሳቀስ እንደማይችልም ተናግረዋል። እናም በዚህ ጉዳይ ላይ ነው ህዝቡ እጅግ በጣም ከፍተኛ ጥያቄ እየፈጠረበት ያለው። ብዙ ግለሰቦች በሳዑዲ ያሉ እንደዚሁም በአሜሪካ በዱባይ በተለያዩ ሀገራት ያሉ ኢትዮጵያውያን አሉ። እንደዚሁም ኢትዮጵያ ውስጥ ሆነው የናሽናል አይዲ ለማውጣት ማለትም ናሽናል አይዲን አዞ እጃቸው ላይ ለማስገባት ከአንድ ወር በላይ እንደሚፈጅም እየተመለከትን እንገኛለን። የኢትዮጵያ ንግድ ባንክ እንደገለጸውም ከሆነ ከጥር 23 በኋላ አካውንቱን ከፋይዳ መታወቂያ ጋር ኮኔክት ያላደረገ ግለሰብ የፋይዳ መታወቂያው ጋር ኮኔክት እስከሚያደርግ ድረስ አካውንቱን ማንቀሳቀስ እንደማይችልም ተናግረዋል። እዚህ ጋር ደግሞ ስንመለከት የፋይዳ መታወቂያን ለማዘዝ ከአንድ ወር በላይ ይፈጃል። ይህ ማለት ደግሞ ግለሰቦች እንዳለ የፋይዳ መታወቂያ ወጥተው ኮኔክት እስከሚያደርጉ ድረስ ከአንድ ወር በላይ ሊፈጅ ይችላል ማለት ነው። በአጠቃላይ አሁን ላይ የኢትዮጵያ ንግድ ባንኮች አንዳንድ ባንኮች የፋይዳ መታወቂያን ኮኔክት እያደረጉ አይደለም። ነገር ግን አሁን ላይ የኢትዮጵያ ንግድ ባንክ በዲጂታል መንገድ የፋይዳ መታወቂያቸውን ኮኔክት የምታደርጉበትን መንገድ አምጥተዋል። እሱን በትናንትናው ዕለት አሳውቂያችኋለሁ። አሁን ብዙ ሰዎች ጥያቄ ለሆነባችሁ መልስ እንሰጣለን። አብዛኞቻችሁ እየነገራችሁኝ ያላችሁት እኛ ያለነው በሳዑዲ ውስጥ እንደዚሁም በአሜሪካ በዱባይ እያላችሁኝ ነበር። እናም እኛ እንዴት አድርገን ነው የፋይዳ መታወቂያ የምናወጣው? እንደዚሁም ደግሞ የፋይዳ መታወቂያው እንዴት አድርጎ ነው እጃችን ላይ የሚገባው ብሎ ተናግረዋል። ምን መሰላችሁ እህትና ወንድሞቼ፣ በውጭ ሀገራት ለምትገኙ ኢትዮጵያውያን በሙሉ ኢትዮጵያ ንግድ ባንክ ለናንተ ሌሎችን መንገድ እየፈለገ መሆኑን ተናግረዋል። ማለትም በኤምባሲዎች በኩል እናንተም የፋይዳ መታወቂያችሁን ኮኔክት የምታደርጉበት እንደዚሁም ደግሞ የፋይዳ መታወቂያ የምታወጡበትን መንገድ ያመቻቻል ተብሎ እየታሰበ ይገኛል። በአጠቃላይ የኢትዮጵያ ንግድ ባንክን በዚህ ጉዳይ ላይ ሲጠየቅ በውጭ ሀገራት ለሚገኙ ኢትዮጵያውያን እስካሁን ድረስ ለነሱ አልወሰንም፣ እነሱ ማድረግ ያለባቸውን ነገር በወሰንበት ሰዓት ወደ እናንተ እናሳውቃቸዋለን ብሎ ተናግረዋል። እስካሁን ድረስ የወጣው መግለጫ በኢትዮጵያ ውስጥ ላሉ ግለሰቦች ብቻ ነው። እናም የፋይዳ መታወቂያ ያወጣችሁትና ወንድሞቻችን ደግሞ በውጭ ሀገራት ያላችሁ ኢትዮጵያውያን ማለት ነው። አንዳንዶቻችሁ የፋይዳ መታወቂያ ወጣችሁ በስልክ ቁጥር ደግሞ እንደጠፋባችሁ እንደዚሁም ደግሞ ኢትዮጵያ ውስጥ ረስታችሁት እንደመጣችሁም ተናግራችኋል። ማድረግ ያለባችሁ ሲሙ በሌላ ግለሰብ ከወጣ ያ ግለሰብ ኢትዮ ቴሌኮም በመሄድ ያንን ሲም ደግሞ ቢያወጣ በጣም የተሻለ። እንደዚሁም ሲሙን ወደ ውጭ ሀገር ይዛችሁ ከሄዳችሁ እዛ ሲሙ ስለማይሰራ ግለሰቡ ያንን ሲም እናንተ ያዛችሁትን ሲም አዘግቶ ያንን ሲም ዳግመኛ ወጥቶ በዛ ስልክ ቁጥር ኮዶችን ማስላክ እንደምትችሉ በዚሁ ነግራችኋል። ነገር ግን ሲሙ የወጣው በእናንተ ስም ከሆነ ለዚህም የኢትዮጵያ ንግድ ባንክ መላያ በጀለስ ስለሆነ በቅርብ በኤምባሲዎች በኩል እናንተን የፋይዳ መታወቂያ እንድታወጡ ሊያደርጓችሁ ስለሚችሉ የዛኔ ሙሉ ነገር ማስተካከል ትችላላችሁ። እናም ቤተሰቦች ይህን ያክል መጨናነቅ የለባችሁም። በቅርብ አዳዲስ መግለጫዎች ይኖራሉ ቢያስባለሁ በዚሁ ቻናላችን ወደ እናንተ እናሰማችኋለን። ቤተሰቦች በዚሁ ነግራችሁን ፈልገው አጭበርባሪዎች ይህን አማካኝነት በማድረግ ወደ ሳዑዲ ላላችሁትና ወንድሞቻችን እንደዚሁም ደግሞ ዱባይ ውስጥም አሜሪካ ውስጥም ላላችሁትና ወንድሞቻችን ሊያናገሯችሁ ይችላሉ። እኔ የፋይዳ መታወቂያችሁን እንድታወጡ እኔ ያግዛችኋለሁ ሊሏችሁ ይችላሉ፣ አጭበርባሪዎቹ ማለት ነው። የዛኔ ደግሞ እናንተም አካውንታችሁ ላይ ያለው ገንዘብ ማንቀሳቀስ ስለምትፈልጉ የዛኔ እናንተ እሺ ልትሏችሁ ስለሚችሉ በጣም ጥንቃቄ ልታደርጉ ይገባል። የዛኔ እነሱ ገንዘባችሁን በልተው ያጭበርብሯችኋልና በጣም ጥንቃቄ ልታደርጉ ይገባል። ማንኛውም ግለሰብ በስልክ ደውሉ እንደዚሁም በቴሌ
በቴሌግራም በኢሞ በዋትስአፕ ደውሉ ቢያናገራችሁ ምንም ነገር እንዳትቀበሉ ማለትም እንዳታናገሩ። ይህንን ስነግራችሁ የኢትዮጵያ ንግድ ባንክ ነው እያስጠነቀቀ የሚገኘው። እንደዚሁም የፋይዳ መታወቂያ ያላችሁ ኢትዮጵያውያን እንደዚሁም ስልክ ቁጥሩ ያላችሁ ኢትዮጵያውያን በሙሉ ደግሞ እናንተንም እኛ የፋይዳ መታወቂያችሁን ከኢትዮጵያ ንግድ ባንክ ጋር ኮኔክት ልናደርግላችኋለን ብለው ቢያናገሯችሁ እናንተም እንዳታናገሯቸው። በጣም ብዙ አጭበርባሪዎች እየበዙ ስለሚገኙ የኢትዮጵያ ንግድ ባንክ በጥብቅ ያስተላልፈው ማንኛውንም ዋስትና እኛ እንወስድም በማለት ተናግረዋል። ማለትም ማንኛውም ግለሰብ እናንተም ቢያጭበረብራችሁ እኛ ገንዘብ የሚባል አንሰጣችሁም እንደማለት ነው። እናም ለዛ ሲባል ማንኛውም ግለሰብ ደውሉ እንደዚህ አድርጉ ቢላችሁ ምንም ነገር እሺ እንዳትሉ የኢትዮጵያ ንግድ ባንክ ራሱ ያዘጋጀው ዌብሳይት አለ። እሱን ሊንኩን የመጀመሪያው ኮሜንት ላይ አስቀምጬላችኋለሁ። ያንን ሊንክ በመጠቀም ወዲያውኑ የፋይዳ መታወቂያችሁና እንደዚሁም የባንክ አካውንታችሁን ኮኔክት የምታደርጉበትን መንገድ እዛ ላይ ማግኘት ትችላላችሁ። መጀመሪያ ስልክ ቁጥራችሁን ይጠይቃችኋል። ከዛ በኋላ ጌት ኦቲፒ የሚለውን ትነኩታላችሁ። ሁለተኛ ደግሞ ስልክ ቁጥራችሁ ላይ ኮድ ይላክላችኋል። ያንን ኮድ ደግሞ ታስገቡለታላችሁ። ከዛም ጌት ኦቲፒ የሚለውን ትነኩታላችሁ። ከዛም 16 ዲጂቱን የፋይዳ መታወቂያችሁ ላይ ያለውን ቁጥር ማለት ነው። ፋይዳ መታወቂያችሁ ላይ 16 ቁጥሮች አሉ። እነዛን አንድ በአንድ ታስገቡለታላችሁ ማለት ነው። ከዛ በኋላ ቬሪፋይ የሚለውን ትጫኑታላችሁ። ከዛም አሉ የሚለውን ትነኩታላችሁ። ከነካችሁት በኋላ ሙሉ ነገር ፕሮሰሱን ጨርሳችኋል ማለት ነው። አካውንታችሁን የፋይዳ መታወቂያችሁ ጋር ኮኔክት አድርጋችሁታል። እናም ቤተሰቡ አሁንም ኮሜንቶች ወይም ደግሞ ጥያቄዎች ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። እንደዚሁም ደግሞ መጠየቅም ካለበት የኢትዮጵያ ንግድ ባንክን እንጠይቅላችኋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 186 ብር ከ89 ሳንቲም እየተመነዘረ ሲሆን ለቱ የአሜሪካን ዶላሮች ደግሞ 18689 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 218 ብር ከ82 ሳንቲም እየተመነዘረ ሲሆን ለቱ ዩሮዎች ደግሞ 21882 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 235 ብር ከ67 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23567 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 135 ብር ከ93 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13593 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 124 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 12498 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 26 ብር ከ69 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2669 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 251 ብር ከ34 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 25134 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 20 ብር ከ25 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 2025 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 670 ብር ከ48 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 60748 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 50 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5088 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 49 ብር ከ83 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4983 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 485 ብር ከ47 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 48547 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 263 ብር ከ31 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26331 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር
ሲመዘው ይላል። በቀጣይ የምናገኘው አንድ የባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 495 ብር ከ33 ሳንቲም እየተመነዘረ ሲሆን የባህሬን ዲናሮች ደግሞ 49533 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 58 ብር ከ57 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5857 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ቤተሰቦች እስካሁን ስትመለከት ነው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬን ዋጋ ነው። አሁን ደግሞ የባንኮችን ምንዛሬ ዋጋ ተመን አብረን እንቃኛለን። አብራችሁን ቆዩ። ኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ እየገዛበት ያለው ዋጋ 198 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ35 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 176 ብር ከ50 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 180 ብር ከ03 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ኢኩዊቲየር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 484 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 494 ብር ከ29 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ28 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣል። ቤተሰቦች እስካሁን ስትመለከቱ የኢትዮጵያ ንግድ ባንክ የምንዘራው ጋር ተመን ነው። አሁን ደግሞ የአምሃራ ባንክ የምንዘራው ጋር ተመን አብረን እንቃኛለን። አብራችሁን ቆዩ። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 152 ብር ከ81 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ87 ሳንቲም እነሱ ይሸጣል። የአምሃራ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 205 ብር ከ92 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 210 ብር ከ04 ሳንቲም እነሱ ይሸጣል። የአምሃራ ባንክ አንድ ዩሮ የገዛበት ያለው ዋጋ 179 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 183 ብር ከ10 ሳንቲም እነሱ ይሸጣል። የአምሃራ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋ 40 ብር ከ75 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ76 ሳንቲም እነሱ ይሸጣል። የአምሃራ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋ 42 ብር ከ02 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ86 ሳንቲም እነሱ ይሸጣል። ቤተሰቦች እስካሁን ስትመለከቱ ነው የአምሃራ ባንክ የምንዘራው ጋር ተመን ነው። አሁን ደግሞ የአዋሽ ባንክ የምንዘራው ጋር ተመን አብረን እንቃኛለን። የአዋሽ ባንክ የሁለት ሀገራትን ብቻ ነው በጣም በአሪፍ ዋጋ እየገዛ የሚገኘው አብረን እንቃኘዋለን። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ95 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ83 ሳንቲም እነሱ ይሸጣል። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 43 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ87 ሳንቲም እነሱ ይሸጣል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበረም። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚህ ነው ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ይችላልላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የሚለቃችሁ ቪዲዮዎች በፍጥነት እንድትደርሳችሁ ማድረግ ይችላልላችሁ። ያላችሁ ደግሞ አስተያየት ኮሜንት ላይ ጻፉልኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።